ጤና ይስጥልን ክብራትና ክብራን እንደምን አላችሁ? በኢትዮ አርሰናል ቻናል ላይ እንገኛለን። የአርሰናልን ጉዳዮች ብቻ እየተመለከትን እንቆያለን። በሚቀጥሉት ደቂቃዎች ላይ ቆይታችንን ተወዱታላችሁ ብለን እንጠብቃለን። ሐሳብ፣ አስተያየት፣ መልእክት፣ ጥቆማችሁን እንዲሁም ይሻሻሉ የምትሏቸው ነገሮች ልታደርሱን ትችላላችሁ። በርከት ያሉ ጉዳዮችን ይዘናል። ስለ ዝውውር መስኮቱ እንመለከታለን። አርሰናል በስካሁኑ የዝውውር እንቅስቃሴ ላይ ብሩኖ ጉማሬዥን፣ ክሪስቶስ ዞሌስን፣ ኤሊያን ሜሊያን አስፈርሟል። ከዛ ውጪ በቡድኑ በኩል ሊያንድሮ ትሮሳርድ፣ ጃኮብ ኪቪየር፣ ክሪስቲያን ኖርጋርድ ክለቡን የለቀቁ ተጫዋቾች ናቸው። እነዚህ አጠቃላይ በዩሮ በንመዘነው 127 ሚሊዮን ዩሮ አርሰናል ወጪ አድርጓል። 43 ሚሊዮን ዩሮ ገቢ አድርጓል። ኔት ስፔንዲንጉ 84.5 ሚሊዮን ዩሮ ነውና በአርሰናል በኩል እስካሁን ጥሩ ቢዝነስ ተሰርቷል ብላችሁ ታስባላችሁ? ጥሩ የዝውውር እንቅስቃሴ ነው ወይስ ደግሞ ገና ብዙ ይቀሯል? ብዙ የምናነሳቸው ነጥቦች አሉ። የክሪስቲያን ሮሜሮ፣ የመርተን ዙቢሜንዲ፣ የጋብሪኤል ጀሱስ፣ የጋብሪኤል ማርሴሊ ጉዳይ፣ የነጃው ፔድሮ ጉዳይ በስፋት ብዙ የአርሰናልን ጉዳዮች በተከላካይ በአጥቂ ቦታ ላይ የዊሊያም ሳሊባን ተተኪ በተመለከተ ስለ አሰልጣኝ ሚኬል አርቴታም ስለ ጁሪን ቲምበር ጉዳትም ሌሎችም አርሰናልን በተመለከተ የምናነሳቸው ዝርዝር መረጃዎች ይኖራሉ። በቻላችሁት በያላችሁበት አብራችሁን ቆዩ። ሐሳብ፣ አስተያየት፣ መልእክቶቻችሁን እንዳልነው ነው እንቀበላለን። ይህንን ቪዲዮ ደግሞ ላይክ አድርጋችሁ ጀምሩ። ሁሌ እንለዋለን ላይክ አድርጉ። የእናንተ አንድ ላይክ በእጅጉ ያገዛናል። ላይክ እያደረጋችሁ አብሮነታችሁን አሳዩን። በርከት ያሉ ጉዳዮችን እየነገርናችሁ እንቆያለን። በቀጥታ ወደ ጉዳዮቻችን የምናልፈው ለእናንተ ጥያቄ አቅርበናል። እሱ ላይ ምላሻችሁን እንጠብቃለን። በዝውውር እንቅስቃሴው አርሰናል ጥሩ እየተንቀሳቀሰ ይገኛል የሚለውን ሀሳባችሁን ላኩልን። ትናንትና 71 የሊግ ግቦችን አስቆጥሮ ዘንድሮስ ዳግም በ2025/26 የውድድር ዘመን እንዳደረገው 2026/27 የውድድር ዘመን ላይ የሚኬል አርቴታ ቡድን ዳግም ሻምፒዮን መሆን ይችላል ወይ? በነ ቪክተር የኬሬሽ ላይ ተንጠልጥሎ የውድድር ዓመቱን ማጠናቀቅ ይችላል ወይስ ደግሞ ሌላ የተሻለ አጥቂ ያስፈልጓል? ባለፉት ጨዋታዎች ላይ የአርሰናል ክፍተቶች ምን ነበሩ ብለን ለእናንተ ጥያቄ አቅርበናል። ዛሬም በዚህ ሀሳብ ላይ መልእክቶቻችሁን ላኩልን። አንድ ጉዳይ አስቀድሜ መንሳት እወዳለሁ። የብዙ በመብሬት ስር ገጾች እያጨቃጨቀ ያለ የአርሰናልን ደጋፊዎች ለሁለት የከፈለ ጉዳይ ነው። አንዳንዶች ቪክተር የኬሬሽ ቢለቅ ችግር የለባቸውም፣ አንዳንዶች መልቀቅ የለበትም ብለው ያስባሉ። አንዳንዶች ደግሞ ቢለቅም ቢቆይም ያን ያክል ችግር የሌለባቸው እንግዲህ ማል ሰፋሪዎችንም እየተመለከተን እንገኛለን። አንድ በመሰረታዊነት እየተነሳ ያለ ማነጻጸሪያ አለ። ለምሳሌ የቼልሲው ጃው ፔድሮን በተመለከተ በሁሉም ውድድሮች ላይ 20 ግቦችን አስቆጥሯል። ከዛ ውጪ ግን የቼልሲ ተጫዋቾች እንደ ኤምባፔ የቼልሲ ደጋፊዎች ጃው ፔድሮን በተመለከተ እንደ ኤምባፔ እንደ ሃሪኬን የቡድኑ ቁልፍ ተጫዋች አድርገው በጣም ምርጡ ተጫዋች ነው ብለው እያደናነቁት እንመለከታለን። በማንቸስተር ዩናይትድ ቤት ቤንያሚን ሼሽኮ 11 የሊግ ግቦችን ብቻ 11 ግቦችን በሁሉም ውድድሮች ላይ አስቆጥሯል። በአጠቃላይ ደግሞ ያለውን የመጀመሪያ ዓመት ከተመለከቱ በኋላ በጣም ተስፋ ሰጪ ነው፣ ይሻሻላል ብለው ተስፋ የጣሉበት ተጫዋች ነውና የሚያሞግሱት ስለሱ ጥሩ የሚያወሩለት ተጫዋች ነው። ሊቨርፑል ቤትም ብንመለከት አሌክዛንደር አይዛክ በሊቨርፑል በኩል 5ኛ ደረጃን ይዞ ሲያጠናቀቅ 5 አካባቢ ግቦችን በሁሉም ውድድሮች ላይ ማስቆጠር የቻለውና የክለቡም ሪከርድ ፈራሚ ሆኖ እዚሁ አሌክዛንደር አይዛክ በእርግጥ ከሌሎቹ ተጫዋቾች በተቃራኒ ጉዳቶች ሲፈትኑት የነበረ የኳሊቲው ችግር የሚነሳበት አይደለም። ወደ አርሰናል ስንመጣ 21 ግቦችን ያስቆጠረው የቪክተር የኬሬሽ ጉዳይ ከ22 ዓመታት በኋላ አርሰናልን የፕሪሚየር ሊግ ሻምፒዮን ካደረጉ ተጫዋቾች መካከል አንዱ ነው። ለምንድነው የሚጠለጠለው? ለምንድነው በአርሰናል ደጋፊዎች የሚጠለ የሚሉ ሀሳቦች ይነሳሉ። እናንተም ሀሳብ አስተያየቶቻችሁን በዚህ ጉዳይ ላይ ላኩልን። የአርሰናል ጉዳዮች ላይ የማርተን ዙቢሜንዲ ጉዳይ በዋነኝነት እያነጋገረ ይገኛል። በደቂቆች ልዩነት የተለያዩ በተለይ ደግሞ በጣም በትልልቆቹ ብዙሃን መገናኛዎች በትልልቆቹ ጋዜጠኞች ሳይሆን በሌሎች በጭምጭምታ ደረጃ በሚነሱ ሀሳቦች ማርተን ዙቢሜንዲ የሪያል ማድሪድ ፍላጎት በጣም ከፍ ብሎ መጥቷል። በተለይ ደግሞ ሪያል ማድሪድ የመጨረሻ ሙከራ ያደርግና የሮድሪ ዝውውር የማይሳካ ከሆነ የነን ስፔናዊ ተጫዋች በማድሪድ ቤት ልንመለከተው እንችላለን። አርሰናል ደግሞ ለተጫዋቹ እስከ 78 ሚሊዮን ፓውንድ ሊጠይቅ ይችላል የሚሉ ሀሳቦች አሉ። ማርቲን ዙቢሜንዲን በተመለከተ
በፕራይስ ታግ ደረጃ 78 ሚሊዮን ፓውንድ እንኳን ቢሸጥ ያዋጣል ወይ? በክለቡ ቢቆይ የተሻለ ነው ወይስ ደግሞ ቢሸጥ? አንዳንዶች 18 ሚሊዮን ፓውንድ አርሰናል በ12 ወራት ውስጥ አትርፎ ቢሸጠው ጥሩ ነው። የተጫዋቹ ቦታ ደግሞ በዚህ አሁን በራይስና በብሩኖ ጎማሬሽ ይተካልና ያንን በተመለከተ በዛ ቦታ ላይ የተሻሉ ተጫዋቾችን አርሰናል ማምጣት ይኖርበታል የሚሉም ሐሳቦች አሉ። ምናልባት የሱም ተጫዋች ዝውውር ከተጠናቀቀ በ78 ሚሊዮን ፓውንድ ሸጠ እንኳን ብንል ማርቲን ዙቢሜንዲን አርሰናል በክለቡ በኩል ሌላ ተተኪ ወጣት ተጫዋች ማስፈረም የግድ ይለዋል። ምናልባት ማኑ ኮኔን፣ ምናልባት ሌሎች ተጫዋቾች ላይ ገበያው ላይ አይኑን ሊያሳርፍ ይችላል። ነገር ግን የሪያል ማድሪድ ጥያቄ ሲሪየስ ነው ወይ የሚለውን በቀጣይ ቀናት ላይ በደንብ መመልከት ያለብን ጉዳይ ነው። አርሰናልና ሪያል ማድሪድ በቀጥታ ድርድር ባያደርጉም ስማቸው ባለፉት ሳምንታት በደንብ ሲነሳ ነበር በቪኒሲየስ ጁኒየር ጉዳይ ላይ። አሁን ደግሞ ማርቲን ዙቢሜንዲ ተረኛው ተጫዋች ይመስላል። በዚህ ደረጃ ደግሞ ተጫዋቹ ወደ ማድሪድ ለመሄድ ሪፊውዝ ያደርጋል ተብሎ አይጠበቅም። በተለይ አሁን በአርሰናል ቤት ካለው ፉክክር አንጻር በሪያል ማድሪድ ቤትም ከነ ኦሬሊዮ ቹዋሚኒ ጋር መፎካከር ይኖርበታል። የጆዜስ ምርጫ ነው የሚለው ሌላው ጥያቄ እንደሆነ ሁሉ ሌሎችም በዝርዝር ሊነሱ የሚገባቸው ጉዳዮች አሉ። አንድ ስለሚወጣ ተጫዋች ካነሳን ሌላ ደግሞ ሊመጣ ስለሚችል ተጫዋች እናንሳ። በብዙሃን መገናኛዎች አትሌቲኮ ማድሪድና አርሰናል ብቻ ይፈልጉታል። ኢንተር ሚላንም በገበያው ላይ አለበት የሚባለው ክሪስቲያን ሮሜሮ አርጀንቲናዊው ተጫዋች ኩቲ ሮሜሮን በተመለከተ 34 ሚሊዮን ፓውንድ አትሌቲኮ ማድሪድ አቅርቧል። አርሰናል ተጫዋቹን ለማግኘት ምን ማድረግ አለበት? ቶትናም ሆትስፐር ጭራሽ ለአርሰናል የሚሸጥ ተጫዋች አይደለም የሚል ሀሳቦችን ያነሳሉ። በቶትናም በኩል የሚጠበቅም ነው። ዳግማዊ ሶል ካምቤል እየተባለ ሊጠራም ይችላል። የዝውውር የሚሳካ ከሆነ ከ23 ዓመታት በፊት እየተጠናቀቀ በተለይ ደግሞ በዝውውር ደረጃ በነው ሉዊስ ፊጎ ደረጃ የሚነሳ በሁለት ተቀናቃኝ ክለቦች መካከል ከተፈጸሙ ዝውውሮች መካከል አንደኛው ነው። የሶል ካምቤል ዝውውር 2001 ላይ ነበር የተጠናቀቀው። ከ25 ዓመታት በፊት የነበረ ዝውውር ነው። አሁን 25 ዓመታትን ጠብቆ አርሰናል ሌላ ተጫዋች በተለይ በዚህ ወቅት ላይ የተጫዋች እንደ ራይት ባክ መጫወት ይችላል። ሴንተር ባክም ሆኖ በተለይ የጋብሪኤል ማጋሌሽ ባይኖር በጋብሪኤል ማጋሌሽ ቦታ ዊሊያም ሳሊባ ማረፍ ቢፈልግ በዊሊያም ሳሊባ ቦታ ላይ መጫወት ይችላልና ተጫዋቹም ወደ አርሰናል መሄድ ፍላጎቱ እንዳለ ደግሞ ደጋግሞ እየተሰማ ይገኛል። አንድሪያ ቤርታ ከተጫዋቹ ወኪሎች ጋር እየተነጋገሩ እንዳለ የሚያሳዩ ዘገባዎችን ተመልክተናል። ይህ ብቻ አይደለም፣ የዝሌ ኮንሳንም ጉዳይ አነሳለሁ። ነገር ግን እንደዚህ አይነት ድርድሮች ላይ ተጫዋቹ በጣም ጥሩ አቅም የሚፈጥር ነው። በተለይ ብዙ ትልቅ ተከፋይ አይደለም። በደሞዝ ደረጃ 100,000 ፓውንድ አካባቢ ይከፈለዋል። በአመት ደግሞ 5 ሚሊዮን ዩሮ 5 ሚሊዮን ፓውንድ አካባቢ አመታዊ ደሞዙ ነው። አርሰናል ለዚህ ተጫዋች እስከ 150 ሊከፍለው ይችላል። እስከ 150,000 ፓውንድ ሳምንታዊ ደሞዝ ከፍ አድርጎለት ለቶትናምም ለምሳሌ አትሌቲኮ ማድሪድ ካቀረበው አትሌቲኮ ማድሪድም ኢንተር ሚላንም በ40 ሚሊዮን ዩሮ ለማስፈረም ነው ፍላጎት ያላቸው ወይም 34.2 ሚሊዮን ፓውንድ አካባቢ። ነገር ግን አርሰናል 40 ሚሊዮን ዩሮ የቀረበውን ጥያቄ ወደ 45 ሚሊዮን ዩሮ ከፍ ቢያደርግ ቶትናምስ ለመደራደር ዝግጁ ይሆናሉ የሚለው በጣም አጠያቂ ሊሆን ይችላል። በቀጣይ ደግሞ እንመለከተዋለን። ይህንን ተጫዋች በተመለከተ አዳዲስ ልንሰማቸው የምንችላቸው ጉዳዮች ይኖራሉ። ስለሚወጡ ተጫዋቾች እናንሳ። ሁለቱ ጋብሪኤል ጀሱስ እና ጋብሪኤል ማርሴሊ ሁለቱ ብራዚላውያንን የተመለከቱ ጉዳዮችንም የተመለከትን እንገኛለን። አሁንም የለየለት ነገር የለም። አርሰናል ጋብሪኤል ማርሴሊን የሚለቅ የሱን ተተኪ ማግኘት ሊጠበቅበት ይችላል። አልሂላል፣ ጋላታ ሰራይ እየተባለ ባለፉት ቀናት ላይ የተለያዩ ስሞችን ስንሰማ ነበረ። ጋላታ ሰራይ ለአርሰናል ጥያቄ አቅርቧል። ተጫዋቹ ተመኑ ስንት ነው? እኛ 40 ሚሊዮን ዩሮ በታች እንክፈል የሚል ሀሳብ አላቸው። አርሰናል ግን ተጫዋቹን በ40 ሚሊዮን ዩሮስ መሸጥ አለበት። አሁን ካለው የማርኬት ቫልዩ አንጻር የማርኬት ዋጋ አንጻር ጋብሪኤል ማርሴሊን በ40 ሚሊዮን ዩሮ ከመሸጥ ቢያቆየው የተሻለ ነው የሚሉ ሀሳቦችም እየተሰነዘሩ ይገኛሉ። ተጫዋቹን ግን አርሰናል ቢያንስ 50 ሚሊዮን ፓውንድ በታች መሸጥ የለበትም። 6 ሚሊዮን ፓውንድ ከፍሎ ያስፈረመው ተጫዋች ነው። ባለፉት ዓመታት አርሰናልን አገልግሏል። ከሱ በጥራት ላቅ ያለ ተጫዋች አርሰናል ያስፈልገው ይሆናል። ነገር ግን እስካላስፈረመ ድረስ ተጫዋቹ መልቀቅ አለበት ወይ የሚለው በደንብ እንደ ቡድን እንደ ሚኬል አርቴታም ምላሽ መሰጠት ያለበት ጉዳይ ነው። በተጫዋቹ በኩል የሮክ ኔሽን ሰዎች ከጋላታሳራይ ሰዎች ጋር ተነጋግረዋል ወይ? እስካሁን በይፋ ያልተገለጸ ነገር ነው። በተጫዋቹ ወኪሎችና በጋላታሳራይ በኩልስ የነበረ ድርድር አለ። ተጫዋቹ
ተጫዋቹ በክለቡ ስለመቆየት እያሰበ እንደሆነ በክለቡ መቆየት እንደሚፈልግም የሚያሳዩ ዘገባዎችን ስንመለከት ነበረ። ገብርኤል ጀሱስን የተመለከተ ጉዳይ እነሳ። ከዛ አስቀድሜ ግን ሚኬል አርቴታ ምናልባት ገብርኤል ማርሴል የሚቆይ ከሆነ በፕሪሲዝን ጥቂት ደቂቃዎችም ላይ እንደተመለከት ነው ተጫዋቹን የግራ መስመር አጥቂ ብቻ ሳይሆን የግራ 8 ቁጥር ቦታ ላይም ሊጠቀመው የሚችልበት እድል አለ። የተለየ አማራጭ መስጠት ይችላል። ትክክለኛ 9 ቁጥር ሆኖ ከተደራቢ አጥቂነትም ጀምሮ መጫወት ይችላል። በጣም ፔሱ ምናልባት አርሰናል ቤት አሁን እሱ የሚወጣ ከሆነ በፔስ ደረጃ በጣም ኤክስፕሎሲቭ የሆኑ ሩጫዎችን አድርገው ኳሶችን ማግኘት ኳሶችን መጠቀም ላይ ለካውንተር አታክም የሚመች ተጫዋች ማን ነው የሚለው በጣም የሚያጠያይቅ ነው። ለመልሶ ማጥቃት ዝግጁነት የአርሰናል ተጫዋቾች በፔስ ደረጃ በቪኒ ጁኒየር በሌሎችም ትልልቅ ተጫዋቾች ደረጃ ሊቀመጥ የሚችል ነው። ፍጥነቱ በፍጥነት ደረጃ ሌሎችን ተጫዋቾች ግን በዛ ደረጃ እናነሳለን ነው። በጣም የሚያጠራጥር ነው። የጋብሪኤል ጀሱስ ጉዳይም መነሳት አለበት። የብራዚላዊ ተጫዋች ከአርሰናል የመልቀቁ ነገር እርግጥ የሆነ ይመስላል። በፕሪሲዝን የአርሰናል ጨዋታዎች ላይ ጥቂት ደቂቃዎችን በላይ የተጫወተ አይደለም። አሰልጣኝ ሚኬል አርቴታ የቡድን ሲገነባው በዚህ ቡድን ሂደት ውስጥ የጋብሪኤል ጀሱስ አስተዋጽኦ የጋብሪኤል ጀሱስ ኃላፊነት በጣም ትልቅ ነበር። ነገር ግን አሁን ላይ አሁን አርሰናል ካለው የዛኔ ማንቸስተር ሲቲ ለምሳሌ ሲለቀው ጋብሪኤል ጀሱስ በማንቸስተር ሲቲ ደረጃ አልነበረም። አሁን ደግሞ አርሰናል በዛ በማንቸስተር ሲቲ ደረጃ ደርሷል ብለን ማንሳት እንችላለን። በማንቸስተር ሲቲ ደረጃ ላይ ሲደርስ ደግሞ ጋብሪኤል ጀሱስ የስታተስ ላይ የደረጃ ላይ የደረሰ ተጫዋች አይደለም። ስለዚህ ክለቡን የመልቀቁ ነገር እርግጥ ሆነ የገፋ ይመጣ ይመስላል። ናፖሊ ይመስላል ሪል ኮንቴንደሩ በዚህ ዝውውር ላይ በጣም ጥሩ ፍላጎት ትክክለኛ ፍላጎት እያሳዩ ካሉ ክለቦች መካከል ምናልባት ናፖሊን ልንመለከት እንችላለን። ከዛ በዘለለ ግን ሌሎች ክለቦችን በጣም ጠባብ ዕድል እንዳላቸው ማሰብ ይቻላል። ለሁሉም በቀጣይ ቀናት የጋብሪኤል ጀሱስ ወኪሎች እያነሱ ያለው ሀሳቦች አሉ። በቀጣይ ቀናት ድርድሮችን ከናፖሊ ጋር ሊያደርጉ እንደሚችሉ ሰምተናል። እሱን በተመለከተ ዝርዝር ጉዳዮችን በቀጣይ ቀናት እናነሳለን። ቀጥለናል። ክቡራትና ክቡራን አብራችሁን እንዳላችሁ ተስፋ እናደርጋለን። መልእክቶቻችሁን ላኩልን ባነሳናቸው ጉዳዮች ላይ። ይህንን ቪዲዮ ላይክ አድርጋችሁ ይህንን ቻናልም ሰብስክራይብ ካላደርጋችሁ ሰብስክራይብ እያደርጋችሁ አብራችሁን እንዳላችሁ ተስፋ እናደርጋለን። የአርሰናልን ጉዳዮች እየተመለከተን እንገኛለን። ከአርሰናል ጋር በተያዘ ሌላኛው በአርሰናል አፕሮች በኩል አንድ ተጫዋች 2 ጥያቄ አቅርቦ ውድቅ ተደርጎበታል። ከ21 ዓመት በታች ተጫዋች ነው። የወልቭስ ተጫዋች ነው። ማኬንዚ ብራድበሪ ይባላል። ማኬንዚ ብራድበሪ ጥሩ የአማካኝ ስፍራ ተጫዋች ነው። አርሰናል የአካዳሚውንም ቡድን በቀጣይ ዓመታት እድል አግኝተው ወደ ዋናው ቡድን መግባት የሚችሉ ጥቂት ዓመታትን ብቻ ተጠብቀው በትልቅ ደረጃ መጫወት የሚችሉ ተጫዋቾችን በደንብ እያማተረ ይገኛል። 18 ዓመቱ ላይ ይገኛል። ለአካዳሚው ለ21 ዓመት በታች ቡድኑ ማኬንዚን ብራድበሪን ለማስፈረም አርሰናል ወልቭስን 2 የጠይቆ ወልቭስ ሁለቱንም ጥያቄዎች ውድቅ አድርጓል። ሶስተኛ ጥያቄ ይዞ መቅረቡ አይቀርም በአርሰናል በኩል። ይህንንም የማኬንዚን ጉዳይ በተመለከተ አዳዲስ ጉዳዮች ሲኖሩ ይዘን የምንመለስ ነው የሚሆነው። የኤዝሪ ኮንሳን ቅድም አነሳለሁ እያልኩ ነበረ። ዊሊያም ሳሊባ በማይኖርባቸው ወቅቶች ላይ ለምሳሌ ዊሊያም ሳሊባን ጁሪን ቲምበርን በተመለከተ በጉዳት ዜናዎች አርሰናል ሚኬል አርቴታ ያነሳቸው ሀሳቦች አሉ። ጁሪን ቲምበርን በተመለከተ አሁንም ፕሮግረስ እያደረገ ይገኛል። ወደ ሜዳ ቶሎ ለመመለስ ጥረቶችን እያደረገ ይገኛል። ነገር ግን ገና ነው፣ አርሊ ነው፣ የለየለት ነገር የለም። ምናልባት ሳምንታት ይቀሩታል። በሳምንታት እድሜ ጁሪን ቲምበር ሆላንዳዊ ተጫዋች በሙሉ አቅሙ ወደ አርሰናል ይጫወታል የሚል እምነት አለ በሚኬል አርቴታ በኩል። በሙሉ አቅሙ ስንል ከጉዳት ነፃው ነው ማለት ነው። የበሽሽት ጉዳት አጋጥሞ ታምና የቻምፒየንስ ሊግ የመጨረሻ ጨዋታዎች ላይ አልነበረም። በመጨረሻው ጨዋታም ላይ ደግሞ የፍጻሜውን ጨዋታ አርሰናል ወሳኝ በነበረው ከዓመታት በኋላ ወደ ቻምፒየንስ ሊግ ፍጻሜ ሲመለስ ይህንን ተጫዋች ማግኘት አልቻለም። በፍጻሜው ጨዋታ ላይ ሙሉ ለሙሉ በማች ፊትነሱ ላይ አልነበረም። ተቀይሮ መግባት ነው እየቻለው። እሱም የክሪስቲያን ሞስኬራ ቢጫ ካርድ በኋላ ቀይ ካርድ እንዳይመለከት በስጋትም ሚኬል አርቴታ ያደረገው ለውጥ እንደነበረ ይታወቃል። ከዛ በኋላ ሙሉ ደቂቃዎችን ጨርሶ ተጫውቷል። ጁሪን ቲምበርን በተመለከተ በሆላንድ ብሔራዊ ቡድን የዓለም ዋንጫ ስኳድ ውስጥ ነበረ። ከዓለም ዋንጫውም ውጪ እንደነበረ እናስታውሳለንና እንዳጠቃላይ ግን ተጫዋቹን በተመለከተ እየሰማናቸው ያሉ ጉዳዮች አሉ። በዚህ ሂደት ተጫዋቹ በሳምንታት ልዩነት ወደ ሜዳ ይመለሳል። የዊሊያም ሳሊባም የጉዳት ዜና መነሳት ያለበት ጉዳይ ነው። ስለ
ኤዝሪ ኮንሳም አርሰናል ተከላካይ ቦታ ላይ በጣም ሲሊ ቀላል የሚባሉ ግቦች እየተቆጠሩበት ይገኛሉ። ያንን ደግሞ ለማስተካከል ሚኬል አርቴታ እርምጃዎችን እንወስዳለን፣ በተቻለን አቅም ጥራት ያላቸው ተጫዋቾችን የምናገኝ ከሆነ ወደ ዝውውሩ እንገባለን የሚል ሀሳቦችን ሲሰነዘር ተመልክተናል። እነዚህን ጉዳዮች በተመለከተ የማነሳቸው ተጨማሪ ጉዳዮች ይኖራሉ። በመሃል ግን የእናንተን ሀሳቦች ደግሞ አክብረን ማቅረብ ይኖርብናል። የእናንተን የአድማጮቻችን ሀሳቦች ትናንትና በስፋት መጥተውልናል። በተለያዩ ጉዳዮች ላይ የመጡ መልእክቶች አሉ። ዮሴፍ የጻፈልን መልእክት አለ። ዞሊስ ምርጥ ነበረ ብሎናል፣ እናመሰግናለን። መስፍን ግርማ በመለያ ምት አሸነፈ አይደሉ ያርሳል ብሎናል። አዎ በመለያ ምት አሸንፏል። ነገር ግን በመደበኛው ጨዋታ ላይ 3-2 በሆነ ውጤት ስለመሸነፉ ትናንት መሰራ ነው ቪዲዮ ላይ አንስተናል። ታምሪ አዝለቄ የኤምሬትስ ዋንጫ ያውቃምና የሞራል ጨዋታ ስለሆነ አርቴታ አስቦ ዋናውን ቡድን ማስገባት ነበረበት ብሏል። እንደዛ ነው ያደረገው። በትናንትናው ጨዋታ ላይ የዋናው ቡድን የሚባሉ ተጫዋቾችን ሞስኬራ፣ ዊሊያም ሳሊባ ከሌለ የዊሊያም ሳሊባን ቦታ የሚይዝነው ሪካርዶ ካላፊዮሪ፣ ጋብሪኤል ማጋሌሽ፣ ቤን ዋይት አሁን ባለው የአርሰናል ስኳድ ውስጥ የመጀመሪያ ተሰላፊዎች ናቸው። ኬፓ ከኤሊያን ሜሊያ ቅድመ የሚሰጠው ተጫዋች ነው። ዳቪድ ራያ ገና ነው፣ ጊዜ መስጠት ያስፈልጋል። ዳቪድ ራያ ትናንትና በኤምሬትስ ተገኝቶ ልምምድ ሲያደርግ ነበር። በቀጣይ ግን ምናልባት የሲዝኑ የመጀመሪያ ጨዋታ ላይ ካለሱ መጀመር የሚታሰብ አይደለም። ነጥብ ጥሎ መጀመር በጭራሽ ለአርሰናል አዋጭ ቢዝነስ አይደለምና ያንን ያደርጋል ብዬ እጠብቃለሁ። ሌሎችም ተጫዋቾች በቀጣይ ቀናት ይመለሳሉ። አሁን ባለው ስብስብ አንጻር ካቨርስ፣ ቪክተር ዮኬሬሽ፣ ክሪስቶስ ዞሊስ ከዛ በተጨማሪ ሊዊስ ስኬሊ አማካኝ ስፍራ ላይም የአርሰናል የተሻሉ ተጫዋቾች ናቸው። ሚካኤል ሜሬኖ እነ ማርቲን ዙሜንዲ ገና አልመጡም። ብሩኖ ጉማሬሽ ገና ከአርሰናል ጋር አንድ ልምምድ ነበረ ከትናንትናው ጨዋታ አስቀድሞ ያደረገው። ስለዚህ በዛ ደረጃ የሚታይ ነው። ታምሪ አዝለቄ ከዛ ውጪ ዞሊስ ጥሩ ነው፣ ግን እሱን የሚያስቀምጥ የግራ ክንፍ ተጫዋችና የሳሊባ ተተኪ በአርሰናል ቤት ያስፈልጋል ብሎናል። አዶት የጻፈልን መልእክት ከፍሬንድሊ ጨዋታ ከመሆኑ በላይ አርሰናል ብዙ ጥያቄዎችን ሳይመልስ የወጣበት ጨዋታ ነው ብሎናል። በትክክል ብዙ የሚነሱ ጥያቄዎች ነበሩ። በጣም ፕሮፋይሊክ የሆነ አጥቂ እንደሚያስፈልገው ተመልክተናል። ከዛ በተጨማሪም ማርቲን ዙሜንዲ በጣም መሸጥ ዚሮ ሰም አውትካም ነው ብሎናል። ምንም እንግዲህ በዜሮ ማባዛት እንደሆነ አንስቶልናል። ማርቲን ዙሜንዲ መሸጥ የለበትም የሚል ሀሳቡን አንስቶልናል። ዳዊት ዴቭ በሳሊባ ብቻ አይደለም መከላከል ያለብን ሌላም ተጫዋች ያስፈልገናል ብሎናል። ሁሴን እኔ ሙሉ በሙሉ የአርቴታን ፍልስፍና ሊገባኝ አልቻለም። ኳስ ስንቀማ ቡድኑ ልክ እንዳምነው ቶሎ ሪያክትን አያደርግም። እንዲሁም ደግሞ የአምናው ቲም ደግሞ ሊያሳየን ይመስለኛል እና አዳዲስ ነገሮች በአርሰናል ቤት ያስፈልጋሉ ብሎናል። ሁሴን እናመሰግናለን። የሱፍ ሙሐመድ የጻፈልን መልእክት አለ። ክሪስቶስ ዞሊስ በጣም ምርጥ ተጫዋች ነው ብሎናል። ቤን ዋይትን በተመለከተ እሸቱ መሩ የጻፈልን መልእክት አለ። ቤን ዋይት በዛሬው ጨዋታ ላይ አልተመቸኝም፣ ቦታውን ሸፍኖ የመጫወት ችግር አለበት። ስለዚህ አርሰናል በዚህ ቦታ ላይ ሌላ ተጫዋች ማሰብና ማስፈረም አለበት። ምን ትላላችሁ ብሎናል። አርሰናል በዚህ ቦታ ላይ ተጫዋቾችን ሲፈልግ ነበረ፣ ጥረቶችን ሲያደርግ ነበር። ለምሳሌ አሁንም በመጨረሻ ቀናት ላይ የነ ስፖርቲንግ ሊዝበኑ ኢቫን ፍሬሴንዳ ስም ሲነሳ ነበረ። ምናልባት አሁን በገበያው ላይ ካሉ የተሻሉ ተጫዋቾች መካከል አንደኛው ሊሆን ይችላልና በዛ ቦታ ላይ ተጫዋች የግድ ማምጣት ይኖርበታል ወይም ደግሞ ጁሪን ቲምበር ላይ ሙሉ ለሙሉ ጥገኛ ሊሆን ያ ደግሞ ተጫዋቹን ዳግም ጉዳት ላይ የሚጥል ነውና ቤን ዋይት በሚገባው ደረጃ መጫወት ያስፈልገዋል። የሱን ከጨዋታ ጨዋታ ማደግ ወይም ደግሞ እሱ ብዙ ጊዜ እኔ በግሌ በመመለከትበት ሰዓት ላይ የቡካዮ ሳካ መኖር እሱን በእጅጉ ያግዘዋል። ቡካዮ ሳካ በመከላከልም ተጫዋቹን በደንብ ስለሚያግዘው ቤን ዋይትም ልብ ብላችሁ ከተመለከታችሁ ቡካዮ ሳካ ሲሰለፍ ጥሩ ፐርፎርም ያደርጋል። ኖኒ ማዱኬ ከቡካዮ ሳካ በተሻለ የሚከላከል ተጫዋች አይደለም ወይም ማክስ ዳውማን። ስለዚህ አርሰናል ያንን ቦታ ላይ ወይ ቡካዮ ሳካና ቤን ዋይትን ማጣመር ያለበለዛ ደግሞ ሌሎች አማራጮችን መመልከት ይኖርበታል። ሚካኤል ስዩምም በተመሳሳይ ሀሳብ አንስቷል። ዋይት ሁሌም የቡድናችን ዋነኛ ችግር ነው፣ ቢሸጥ በጣም ደስ ይለኛል ብሎናል። ጌራ ሰሙ ሁላችሁም ስለጻፉት ሁሉ መልእክት እናመሰግናለን። ጌራ ሰሙም በጉጉት ነው የምጠብቀው የእናንተ መረጃ። በቡድኔ ምንም አይነት ደስተኝነት እየተሰማኝ አይደለም፣ ምክንያቱም ሽንፈታችን ሁለተኛ ሽንፈታችን ነው። በምንም ሁኔታ ይህ ነገር መቀበል የለብንም። የማሸነፍ ሜንታሊቲ ካሁኑ መፍጠር አለብን። ያለ ራያ ምንም ግብ ጠባቂ የለንም ማለት እንችላለን። ሳሊባ ወሳኝ ነው፣ ተተኪ ግን የሌለው ነው በሚል አስቶልናል። ትናንትና ዊሊያም ሳሊባ ከጋብሪኤል ማጋሌሽ አነጻጽረ አንዳንድ ጉዳዮችን ሳነሳ ነበር። በዛ ጉዳይ ላይ ሙሴ
የንጉሴ ጻፈልን መልእክት አለ። ሳሊባ ማን ነው? በጋቢ አትምጣብን። ገብርኤል ማጋሌሽን በተመለከተ አትምጣብን ብሎናል። ስለ መልእክቱ ከልብ እናመሰግናለን። የመጨረሻ ጉዳዮችን እያነሳን ነው። ኤዝሪ ኮንሳን በተመለከተ የሚነሱ ሀሳቦች አሉ። ዊሊያም ሳሊባን በተመለከተ አሰልጣኝ ሚኬል አርቴታ አንድ ጉዳይ አንስቷል። አሁን ሬስት ሙድ ላይ ነው። ባለፉት 2 ሳምንታት ምንም አይነት የማገገም ስራም ልምምድም አልሰራም፣ ሬስት ላይ ነው። ከዛ በኋላ አግሪቬት እንዳያደርግ ጉዳቱ እንዳያገረሽ የበለጠ እንዳይጎዳ ለማድረግ ጥረቶችን እናደርጋለን። መቼ እንደሚመለስ ግን በዚህ ወቅት ነው ብለን ኮንፈርም ማድረግ አንችልም። ነገር ግን ጊዜው ሲደርስ ኢንፎርም እናደርጋለን፣ እናሳውቃለን እንጂ አሁን የዊሊያም ሳሊባ ጉዳይ ገና ነው የሚል ሀሳቡን አንሷልና በዚህም ኤዝሪ ኮንሳን በተመለከተ የመጀመሪያ ጥያቄ አቅርቦ እንደነበረ እናስታውሳለን። አርሰናል አንድሪያ ቤርታም ተደራድሮ ነበር። ነገር ግን ሁለተኛ ዙር ጥያቄ ይዞ መምጣቱ አይቀርም። የቶትናምን የክርስቲያን ሮሜሮን ዝውውር የኩቲ ሮሜሮን ዝውውርም ደግሞ ሊያጠናቅቅ የሚችልበት እድል አለ። ኤዳሮንስ ይዞት የወጣው ዘገባ እነዚህ 2 ተጫዋቾች ሊጠናቀቁ የሚችሉ ስሞች ናቸው ተብሏል። ሚኬል አርቴታ እንግዲህ ሁሉንም ዋንጫ ለማሸነፍ ነው የምንመጣው፣ ሁሉንም ዋንጫ አሸንፈን የአርሰናል ዳይናስቲ መገንባት እንፈልጋለን የሚል ሀሳብን ሲያነሳ ነበረ። ከስካይ ስፖርት ዘገባ ጋር በተያያዘ ሬስ ኔልሰን ወደ ዌስትሃም የሚሄድበት እድል በጣም እየሰፋ ነው። ነገር ግን 2 ክለቦች ጠንካራ ድርድር ላይ ይገኛሉ ተብሏል። ሌፍት ባክ ቦታ ላይ ጆኪን ሳይስ የአርሰናል ፍላጎት ውስጥ ገብቷል። የክለብ ብሩገ ተጫዋች ነው። በዋነኝነት ደግሞ ኒውካስል ዩናይትድ፣ አስቶን ቪላ፣ ፖርቶ፣ ቤኔፊካ የተጫዋቹ ፈላጊዎች ናቸው። በ30 ሚሊዮን ፓውንድ አርሰናል የነን ተጫዋች ሊያስፈርም የሚችልበት እድል እንዳለም እየተመለከትን እንገኛለን። ሁሉም በዋነኝነት አርሰናልን በተመለከተ እነዚህን ጉዳዮች ሰምተናል። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልእክት፣ ሀሳብ አስተያየቶቻችሁን ጻፉልን። የዛሬን እዚህ ላይ ያበቃን። በአዳዲስ ጉዳዮች በአዳዲስ መረጃዎች እንመለሳለን። ጤና ይስጥልን ብለናል።